በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህ ወደ እያንዳንዳችን ልቦና አምላካችን በቸርነቱ እንዲያደርስልን ደጅ እየጠናን በምንከታተለው እንደ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት እየተዘጋጀ በምናደምጠው በማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችን ለሁላችንም በእውነት ሕይወት የሆነን ዘንድ እሱ አምላካችን የፈቀደልንን ከራሱ ከአምላካችን ማንነት እንዲሁም ከቅድስት ቤተክርስቲያናችን ስርዓት መሰረታዊ የሆኑ የቤተክርስቲያናችን ትምህርቶችንም ሆነ መንፈሳዊ ሕይወታችን የሚዳስሱ በጥያቄና መልስም በተለያየ መልኩም ልንሰማቸው የሚያስፈልጉ የመጽሐፍ ቅዱስ ንባባትም ገድላትም ድርሳናትም በአጠቃላይ የጸሎት ሁኔታ የሚያጠይቁ ሁሉ ወደ እናንተ ስናደርስ እንደነበረ ከሁላችንም የተሰወረ አይደለም። 7 ዓመታትን ያህል በጥቂቱም ቢሆን ያስቆጠረው ወደ 200,000 ሰብስክራይበር ያለው ይህ መርሃ ግብራችን ወደ እናንተ ሲደርስ እናንተም እንደ እግዚአብሔር ፈቃድ እየተከታተላችሁ ለሌላውም እያካፈላችሁ ከዚህም ደግሞ ባለፈ ሰብስክራይብ አድርጋችሁ እያዳመጣችሁ እንደሆነ ከምትነግሩን ማስታወሻዎች የምንረዳው ነው። እናም አንዳንድ ጊዜ መርሃ ግብሮቻችን ረዘም ላለ ጊዜ ወይም ደግሞ ከዚህን ቀደም አድርሰናቸው የነበረው መርሃ ግብሮቻችን ከጊዜ ብዛትም ከመርዘምም የተነሳ የዛሬ 4 ዓመት የዛሬ 5 ዓመት ወደ እናንተ ያደረስናቸው መርሃ ግብሮቻችን ሊረሱ ስለሚችሉና እናንተም ወደኛ ከምታደርሷቸው ጥያቄዎች በመነሳት አለፍ እያን ብዙም ባይሆን አለፍ እያን አንዳንድ መርሃ ግብሮችን በድጋሚ ማዳመጥ ስለሚገባን ለአዳመጥነው ለሰማነው ማስታወሻ ላልሰማነው መነሻ እንዲሆነን ይሄው መጽሐፍትን ጠቅሰን የምናደርሰውን መርሃ ግብራችን እንግዲህ ለዛሬም በመቀጠል በአንድ ወቅት ወደ እናንተ ጸሎትን በተመለከተ እጅግ በጣም በርካታ የሆነው ወገኖች ይህንን የምንጠይቀውን ጥያቄ አሁን እዚህ ላይ የምናነሳቸውን 5 ነጥቦች ወይም 5 ጥያቄዎች የምላሹን ነገር ስናደምጥና እኛም በዚህ ጥያቄ ውስጥ ተካተን ስላለን ለምን የሚል ነገር ቢኖር ምላሹን በዚያው ስለምናገኝ ጸሎትን በተመለከተ ልንሰማቸው ከሚያስፈልጉ እጅግ በጣም በርካታ ነጥቦች ይህ የዛሬው የምናደርሳችሁ ለብዙዎቻችን ለልባችን ረፍትን ወይም ደግሞ ለጥያቄዎቻችን ምላሽን የሚሰጠን እንደሆነ ተስፋ በማድረግ ነው መለስ ብለን በድጋሚ ለማየት የወደድ ነው። እግዚአብሔር ልቦና ያሰበውን ኩላሊት ያጤሰውን ያመላለሰውን መርምሮ የሚያውቅ የልብን መሻት የሚረዳ ከሆነ ጸሎቴን ሰማኝ ማለት ሞኝነት አይሆንምን የሚል ጥያቄ እንዲሁም ደግሞ የእግዚአብሔር ሐሳብ እንደ ሰው ሐሳብ የማይለዋወጥ እግዚአብሔርን በውሳኔው የሚጸና አምላክ ሲሆን ወደ እርሱ ጸሎት ማቅረብ ውሳኔህን ለውጥ እንደማለት አይሆንምን የሚሉና ሌሎችንም ጥያቄዎችን ያካተተ ነው የዛሬው መርሃ ግብራችን። አምላካችን እንዲያስተምረን እሱ በልባችን ጽላት እንዲጽፍልን በሃይማኖት ጸንተን በምግባር ቀንተን በጸሎት ቆመን እሱን አምላካችን ደጅ ጠንተን ዋጋ ለምናገኝበት ፍቅሩን ለምናስብበት በነጻሽ በጎላች በተረዳሽ በዚች በአንዲት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ምንም ነገር ቢመጣብን ጸንተን የምንመላለስበትን ጥበቡን ማስተዋሉን እሱ በቸርነቱ ሁሉን የሚያደርገው አምላካችን እንዲያድለን አሁንም የተቀደሰ ፈቃዱ ይሁንልን ብለን ለዚህ ሰዓትና ደቂቃ በእኛ ጸሎት ያደለ በሱ ቸርነት በሱ መሐሪነት በሱ ካህሊነት በሱ መግቦት በሱ ፍቅር ተጠብቀን ደርሰናልና ክብርና ምስጋና ለሱ ለአምላካችን ይሁንልን ብለን ነው እንደ ወትሮ መርሃ ግብራችንን የምንጀምረው። የደግነት ባለቤት አሁንም እችን ቀን ለማየት ስላበቃን በእድሜያችን ላይ እድሜ ስለጨመረልን ከምንም ነገር በላይ ለሱ የሚገባው ምስጋና ነውና ኃያል ገናና ቅዱስ የሚሆነው የሚፈራው ስሙ ለዘላለሙ የከበረ የተመሰገነ ይሁን። የመድኃኔዓለም እናት ጸሎት ልመናዋ አንድ አይነት ጥቅሻ የሚደርስልን ጠርተን አንዲትም ነገር ያልጎደለብን እሷን በመማጸናችን ፍቅሯን በማሰባችን ቤዛዊት ዓለም በማለታችን ርርተ ሕሊና ርርተ ልቦና ድረሽልን በማለታችን ምንም የጎደለብን ነገር የለምና የመስቀል ላይ አደራ እናታችንም መብርሃንም እንደ አይነት ጥቅሻ የሚደርስልን ፊት የማያስመልሰው አንገት የማያስቀልሰው የአፍጣኒተ ረድኤት የአቁራሪተ መዓት የርርተ ሕሊና የርርተ ልቦና የምልዕተ ጸጋ የምልዕተ ክብር የምራገ ጸሎት የድንግልም ሁልጊዜም እኛን የሚጠብቀን ቃል ኪዳኗ ጸሎቷ አልተለየንምና አማላጅቱ ሆይ መብርሃን ስምሽ የከበረ የተመሰገነ ይሁን እያልናት ይኸው እሷንም እያመሰገን ነው በተዋሕዶ እምነታችን እንድንጸና የሚያስፈልገንን ትምህርት ለዛሬም እንዲህ የምንከታተለው የቅዱሳን አምላክ በቸርነቱ በዚህ ወራት ካሰብናቸው ቅዱሳን ሁሉ በረከት ረድኤት እንዲያሳትፈን ቃል ኪዳናቸው እንዲያሳድርብን እየተማጸን በጸሎት ላይ የሚነሱ ቀጣዮቹን 5 ጥያቄዎች ለማየት እንሞክራለን። እሱ አምላካችን እንደ ደዲያ ልባችንን ከፍቶልን ሰምተን ለመጠቀም እንዲያበቃን ፈቃዱ ይሁንልን። ጸሎት አድራጊ እንዳለው ሁሉ ተቀባይ ወይም ሰሚ ወይም ደግሞ ጉዳይ ፈጻሚም አለው። ቃላዊ ትርጉሙ ልመና፣ መለመን፣ መማለድ፣ መለማመጥ ማለት ሲሆን ሰው ሁል ጊዜ ፈላጊ ፍጡር በመሆኑ የሚሻውን የሚፈጽምለት አምላክም አለው። ስለሆነም ዘወትር የሚያቀርበውን ተማጽኖ እና የልብ መሻት የሚያውቅ የሚሰማ አምላክ ለፍላጎቱ መልስ ይሰጠዋል።
መሻቱን ይፈጽምለታል። ከዚህ ላይ የሚነሳው ተቃውሞ የመጀመሪያው ጥያቄያችን ይህን ይመስላል። እግዚአብሔር ልቡን ያሰበውን ኩላሊት ያጤሰውን ያመላለሰውን መርምሮ የሚያውቅ የልብን መሻት የሚረዳ እንዲሁም ቸር ደግና ቅን አምላክ ነው። እንዲህ ሲሆን እንዲህ ለሆነው አምላክ ጸሎቴን ስማኝ ማለት ሞኝነት አይሆንምን የሚል ነው የእግዚአብሔር አዋቂነት። እግዚአብሔር ሁሉን አዋቂ አምላክ መሆኑ አያሳስትም ወይም ትንታኔ አያስፈልገውም። እንዲህ ተብሎ ተነግሯልና የሰው ልብ ከሁሉ ይልቅ ጥልቅ ነው፣ ማንስ ያውቀዋል? እኔ እግዚአብሔር ለሰው ሁሉ እንደ መንገዱና እንደ ሥራው ፍሬ እሰጥ ዘንድ ልብን እመረምራለሁ ኩላሊትንም እፈትናለሁ ይላል ትንቢተ ኤርምያስ ምዕራፍ 17 ቁጥር 9። እግዚአብሔር ሰው በስውር ቦታ ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላው አይደለውምን? ብሏል ኤርምያስ 23 ላይም አንተም ልጄ ሰሎሞን ሆይ እግዚአብሔር ልብን ሁሉ ይመረምራልና የነፍስንም ሐሳብ ሁሉ ያውቃልና የአባቶችን አምላክ እወቅ። አንደኛ ዜና ምዕራፍ 28። እኛን በሚቆጣጠር በእርሱ በዓይኖቹ ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም የሚልም ዕብራውያን ምዕራፍ 4 ቁጥር 13፣ መዝሙር 138 ከቁጥር 6 እስከ 15ም አለ። እናም በእግዚአብሔር ፊት ሁሉ የተገለጠ ያለፈውም የሚመጣውም አሁን እንደተደረገ ወይም እየተደረገ እንዳለ ነገር የታወቀ መሆኑ የተረጋገጠ ነው። በእግዚአብሔር ዘንድ ተደርጎ አልፎ የተረሳ የተዘነጋ ድንገት ያለ እግዚአብሔር እውቀት የሚፈጸም ወደፊትም ይፈጸም ዘንድ ያለው ሆኖ ያልታወቀ ወይም የማይታወቅ የተሰወረ የተደበቀ የተሸሸገ ምንም ነገር የለም። አቤቱ አንተ እነሆ የቀድሞውንና የኋላውን ሁሉ አወክ ይላልና መዝሙር 138 ቁጥር 5 ርቱ ሃይማኖት ገጽ 76። ሌላው የእግዚአብሔር አዋቂነትን እንዳየነው ሁሉ የእግዚአብሔርም ቸርነት የሚለውም አለ። ከሃሊነትህ የጽድቅ መጀመሪያ ነውና ሁሉን መፍጠርህና መግዛትህ ሁሉን ይቅር እንድትል ያደርግሃል ይላል መጽሐፈ ጥበብ 12። የእግዚአብሔር ቸርነት እንደ ሰው ቸርነት ያለ አይደለም። ይህም ማለት እግዚአብሔር ለሰው የሚያደርገው ስለተደረገለት ወይም ስለሚደረግለት ወይም ድንገት በስሜታዊነትና በግብታዊነት አይደለም። ለሁሉም ጌታ እየረዳ በየድሉ እንደሚገባውና እንደሚጠቅመው ለእያንዳንዱ በግልጥ ይሰጠዋል እየተባለ ወይም እንደተባለ ለሁሉም እንደሚያስፈልገው እንደወደደው ይሰጠዋል እንጂ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 5፣ ማቴዎስ ምዕራፍ 5 ቁጥር 45፣ ሉቃስ ምዕራፍ 6 ቁጥር 35፣ መዝሙር 30 ቁጥር 19፣ መዝሙር 33 ቁጥር 5፣ መዝሙር 107 ቁጥር 4፣ ሌሎችም። ቸርነቱም ኃጢአት ሰርተው ከሕጉ ከትእዛዙ ወጥተው በበደሉት ሁሉ ላይ ነው። እኔ ሕያው ነኝ፣ ኃጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኃጢአተኛው ይሞት ዘንድ አልፈቅድም ይላል ጌታ እግዚአብሔር። ሕዝቅኤል 33። ኃጢአት ሰርቼ ፍዳ አልተቀበልኩም አትበል፣ እግዚአብሔር ብዙ ዘመን ይታገሳልና። መጽሐፈ ሲራክ ምዕራፍ 5 ቁጥር 4፣ መዝሙር 146 ቁጥር 8፣ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4፣ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 9፣ የዮሐንስ ወንጌል ምዕራፍ 3 ቁጥር 16። ደግነት፣ ቅንነት፣ የዋህነት፣ ሩሩህነትና ይህን የመሳሰሉ እነዚህ ነገሮች ለእግዚአብሔር የባህሪ ገንዘቦቹ ናቸው። እግዚአብሔር ሀልወተ እግዚአብሔርን ለሚክዱ ለኢአማንያን፣ ለአረማውያን፣ ለአሕዛብ በሃይማኖት በሕጉ በስርዓቱ እየሄዱ እንደሚገዙለት እኩል የሚመግባቸው ፍላጎታቸውን የሚፈጽምላቸው ይህ አንዱ የቸርነቱ መገለጫ ስለሆነ ነው። ነገር ግን የልብን ሐሳብ አውቆ የሚፈጽም አምላካችን እግዚአብሔር ሁሉን አዋቂ፣ ሁሉን ወሳኝ፣ በሁሉም የሚገኝ ሁሉ የእርሱ በእርሱና ከእርሱ የሆነ አምላክ ቢሆንም ወደ እርሱ ልንጸልይ እንደሚገባን ያስተማረን ራሱ ባለቤቱ ነው። እናም እግዚአብሔር እንደ አዋቂነቱ የልባችንን መሻት ያውቃል፣ እንደ ደግነቱ ደግሞ የልባችንን መሻት ይፈጽምልናል። ስለዚህም ወደ እርሱ ጸሎት መጸለይ አያስፈልግም አይባልም። ይህ ማለት ግን ሳንለምነው አያደርግም ማለት አይደለም። በመጽሐፈ ኪዳናችን ሳንለምነው የምንሻውን አውቆ የሚሰጠን ይላልና ለምነን ከሚደረግልን ይልቅ ሳንለምን የተደረገልን ይበልጣልና። ምክንያቱም ለምነን የሚደረግልን አፋዊ የሆነ ማንኛውም ሰው በሂደት ወይም ደግሞ በጊዜ ሂደት ሊያገኘው የሚችለው ነገር ነው። ሳንለምነው የሰጠን ግን ከዚህ የተለየ ከራስ ጠጉር እስከ እግር ጥፍር ድረስ ያለውን መላ ሕዋሳታችን በእናታችን ማፀን ሳለን አስተካክሎ እየሰራን እኛ ለምነነው አይደለምና።
እናም ወደ እርሱ እንድንጸልይ ብቻም ሳይሆን ስንጸልይ ምን ብለን መጸለይ እንዳለብንም እናንተስ በምትጸልዩበት ጊዜ እንዲበሉ ብሎ በማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ የነገረን ያስተማረን ሲሆን የትና እንዴት መጸለይ እንዳለብንም በምትጸልዩበትም ጊዜ እንደ ግብዞች አትሁኑ ብሎ ያስተማረንም እርሱ ነውና ማቴዎስ ምዕራፍ 6 ከቁጥር 5፣ ማቴዎስ ምዕራፍ 7 ከቁጥር 7። ስንጸልይም በእምነት ሆነን መጸለይ እንዳለብን ማቴዎስ ወንጌል ምዕራፍ 21 ቁጥር 22 ላይ አምናችሁም በጸሎት የምትለምኑትን ሁሉ ትቀበላላችሁ አላቸው የሚለውን እያሰብን በትጋት ሆነን ያለ መሰልቸት ሉቃስ ወንጌል ምዕራፍ 18 ሳይታክቱም ዘወትር ሊጸልዩ እንደሚገባቸው ይህን ምሳሌ ነገራቸው እያለ በነገረን፣ እንዲሁም ሉቃስ ወንጌል ምዕራፍ 11 ከቁጥር 1 እስከ 13 ያለውንም እንዴት መጸለይ እንዳለብን አብነት የሆነን ዘንድ በተግባር ወደ አባቱ እርሱ ጸልዮ አሳይቶናል። ዮሐንስ ወንጌል ምዕራፍ 17 የምንጸልየውንም ለመስማትና ለማድረግ ዘወትር የተዘጋጀ ነው። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ብሎናል ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ቁጥር 7፣ መዝሙር 33 ቁጥር 12፣ አንደኛ ጴጥሮስ ምዕራፍ 3 ቁጥር 12። ወደ እርሱ ጸልየን ጸሎታችን ተፈጻሚነትን ሲያገኝም በሁለት ወገን ተጠቃሚዎቹ እኛው ነን። አንደኛ ለጊዜው የምንሻው ተምኔተ ልቦናችን ተፈጽሞልን ደስ ይለናል። ይህ ጊዜያዊና ኃላፊ ነው። ሁለተኛው ጽና ሃይማኖትን፣ በዚያው ደግሞ ከዊነ ሰማዕትነትን እግዚአብሔርን እንዲህና እንዲያ ብዬ ለምኘው ነበር፣ ጸሎቴን ሰማኝ፣ መሻቴን ፈጸመልኝ እያል እንመሰክራለንና። እንግዲህ የመጀመሪያው ጥያቄ አምላካችን ሁሉን ነገር ሲያውቅ በልባችን ውስጥ ያለውን ኩላሊት ያጤሰውን ያመላለሰውን መርምሮ ሲያውቅ ወይም ደግሞ የሚያውቅ ሲሆን ጸሎቴን ስማኝ ብሎ መጠየቅ ሞኝነት አይሆንም ወይ ለሚለው ሞኝነት እንዳይደለ መጸለይ እንደሚገባን ይኸው በዚህ መልኩ ትምህርቱን አገኘን። ሁለተኛው ነጥባችን የምንመለከተው ከዚሁ ከጸሎት ጋር የተያያዘው ደግሞ የእግዚአብሔር ሐሳብ እንደ ሰው ሐሳብ የማይለዋወጥ እግዚአብሔርም በውሳኔው የሚጸና አምላክ ሲሆን ወደ እርሱ ጸሎት ማቅረብ ውሳኔህን ለውጥ እንደማለት አይሆንምን የሚል ነው። እግዚአብሔር በውሳኔው የሚጸና የማይለዋወጥ አምላክ መሆኑ የታመነ የተረዳ ነው። እኔ እግዚአብሔር አምላካችሁ ነኝና አልለወጥም ብሎናል ሚልክያስ ምዕራፍ 3 ቁጥር 6፣ ሮሜ 11 ቁጥር 29፣ መዝሙር 109 ቁጥር 4። ከዚህም ላይ የእግዚአብሔር ውሳኔ ማለት ሰው ሁሉ እግዚአብሔር በሰራው ሕግ በሰራው ስርዓት ቢሄድ ምሕረትን ከእግዚአብሔር ዘንድ ሊያገኝ በዚህ ሕግ ባይጸና ግን መቅሰፍትን ዘላለማዊ ኩነኔን እንደሚያመጣበት እግዚአብሔር የወሰነው ማለት ነው። በዚሁም ውስጥ አንድ ሰው ኃጢአት ቢሰራ ተመልሶ ቢጸጸት ወደ እግዚአብሔር ሕግ ቢገባ ውሳኔውን ተወ የሚባለው ሰውየው ነው እንጂ እግዚአብሔርስ ከውሳኔው ንቅንቅ አላለም። አዳምን ዕፀ በለስን አትብላ ብትበላ ግን ትሞታለህ አለው። በዚህ ውስጥ የእግዚአብሔር ውሳኔ አንድ ነው። አዳም በሕጉ ቢጸና ሕያው ሆኖ ሊኖር፣ ባይጸና ሊሞት ነው። ስለዚህ ሰው ከእግዚአብሔር ውሳኔ እየወጣ ይወድቃል እንጂ እግዚአብሔርስ ከውሳኔው ፍንክችም አይልም። ምክንያቱም ሰው በራሱ ሕይወት ላይ የወደደውን ውሳኔ የማሳለፍ ነፃ መብት አለውና። ልዑል እግዚአብሔር ከቸርነቱ ብቻ በቀር ሰውን አልፈጠረውም። ከበደልና ከኃጢአት ይርቅ ዘንድ አይምሮውን ለቦውን መላበት። እንዲህም አለው፣ መልካም ብትሰራ መንግሥተ ሰማያት ትገባለህ፣ ኃጢአትን ግን ብትሰራት ወደ ሲኦል ትገባለህ። ለአዳም እንደነገረውም የወደደውን ያደርግ ዘንድ ስልጣንን ሰጠው። ክፉም ቢሆን በጎ ልዑል እግዚአብሔር ሰው የወደደውን ያደርግ ዘንድ ተወው፣ እስከ ዕለተ ፍዳ ይጠብቀዋል፣ ለሁሉም እንደየሥራው ይከፍለዋል እንዲል እነሆ ዛሬ በፊትህ ሕይወትንና ሞትን መልካምነትንና ክፉነትን አኑሬአለሁ። በፊትህ ሕይወትንና ሞትን በረከትና መርገምን እንዳስቀመጥኩ እኔ ዛሬ ሰማይንና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። ዘዳግም ምዕራፍ 30 ቁጥር 11። ኃጢአተኛው ካደረጋት ኃጢአት ሁሉ ቢመለስ ትእዛዜንም ሁሉ ቢጠብቅ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለው በደል ሁሉ አይታሰብበትም። በሰራው ጽድቅ በሕይወት ይኖራል። ጻድቁ ግን ከጽድቁ ቢመለስ ኃጢአትንም ቢሰራ ኃጢአተኛውም እንደሚያደርገው እርኩሰት ሁሉ ቢያደርግ በሕይወት ይኖራልን? የሰራው ጽድቅ ሁሉ አይታሰብለትም። ባደረገው አመፅና በሰራት ኃጢአት በዚያው ይሞታል። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 21። እናም የእግዚአብሔር ውሳኔ በዚህ ቃል ላይ የተመሰረተ ነው። ጻድቁ ከጽድቅ ስራው ቢመለስ በኃጢአተኛው ላይ የሚደርሰው መዓት መቅሰፍት ይደርስበታል። ኃጥኡም ወደ ጽድቅ ቢመለስ ጻድቁ የሚያገኘውን እሴት በረከት ያገኛልና የእግዚአብሔር ውሳኔም ይህና ይህ ብቻ ነው። በኤርምያስም አድሮ የተናገረው ይህንን ነው።
የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላ ሰሪ እጅ እንዳለ እንዲሁ እናንተ በእኔ እጅ አላችሁ። አጠፋቸውና እደመስሳቸው ዘንድ በሕዝብ ላይና በመንግሥት ላይ ቁርጥ ነገርን ተናገርኩ። ስለ እነርሱ የተናገርኩባቸው ሕዝብ ከክፋታቸው ቢመለሱ እኔ ያደርግባቸው ዘንድ ካሰብኩት ክፉ ነገር እጸጸታለሁ። በሕዝብም በመንግሥታትም ላይ እሰራቸውና እተክላቸው ዘንድ ቁርጥ ነገርን እናገራለሁ። በፊቴ ክፉ ነገርን ቢያደርጉ ቃሌንም ባይሰሙ እኔ ያደርግላቸው ዘንድ ስለተናገርኩት መልካም ነገር እጸጸታለሁ። ኤርምያስ 18:5 እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ፣ በልቡም አዘነ ይላል ዘፍጥረት ምዕራፍ 6። እግዚአብሔርም በእስራኤል ላይ ሳኦልን ስላነገሰ ተጸጸተ። አንደኛ ሳሙኤል ምዕራፍ 15:35 ስለ ፍርድ የሚከራከር ማን ነው? እርሱ የወደደውን ያደርጋልና ይላል መጽሐፈ ኢዮብ ምዕራፍ 23። ይህን የመሰለውን በመጥቀስ እግዚአብሔርም ከሐሳቡ ይመለሳል የሚል ሰው ቢኖር ከሐሳቡ የሚመለሰው ሰው ነው እንጂ እግዚአብሔር አይደለም ብለን እንመልሳለን። እንዴት ቢሉ የሰው ዕድሜው እንኳ የተወሰነ ነው። በምድር ላይ አንድ ቀንም እንኳ ቢኖር ወሮቹም ባንተ ዘንድ የተቆጠሩ ናቸው። ዘመኑንም ወስነህ ትሰጠዋለህ፣ እርሱም ከዚያ አያልፍም ተብሎለታል። ኢዮብ ምዕራፍ 14:5 ለሰው ልጅ ማለት ነው። ኃጢአትን ቢያበዛ ግን እንደ ሄሮድስ እንደ ኤርና እንደ አውናን ያለ ዕድሜው ሊቀሰፍ ይችላል። የሐዋርያት ሥራ ምዕራፍ 12:23 ዘፍጥረት 38:7 እና አሁን የእግዚአብሔር ምክርና ውሳኔ ተለወጠ ይባላልን? የእግዚአብሔርስ ምክር እንዳይለወጥ እግዚአብሔር የአሕዛብን ምክር ይመልሳል፣ የሕዝቡንም ሐሳብ ይመልሳል፣ የአለቆችን ምክራቸውን ያስረሳቸዋል። የእግዚአብሔር ምክር ግን ለዘላለም ይኖራል፣ የልቡም ሐሳብ ለልጅ ልጅ ነው ይላል መዝሙር 32:10። በሌላም ስፍራ ስለዚህ እግዚአብሔር ተስፋውን ለሚወርሱ ሰዎች ምክሩን እንደማይለውጥ ሊገልጥ ወደደ፣ እንደማይለውጥም በመሐላ አጸናው። የእግዚአብሔር ቃል ሐሰት ሊሆን አይችልም። ዕብራውያን ምዕራፍ 6:17 እንዲሁም በመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ፣ ምክሬ ትጸናለች፣ የመከርኩትንም አደርጋለሁ እላለሁ። ኢሳይያስ 46:10 እርሱንም በተወሰነው በእግዚአብሔር ምክርና በቀደመው ዕውቀቱ እናንተ አሳልፋችሁ በኃጥአን እጅ ሰጣችሁት። ዓለም ሳይፈጠር የወሰናት በጌታችን በኢየሱስ ክርስቶስም የፈጸማት ብሎም በሐዋርያት ሥራ ምዕራፍ 20:23 እንዲሁም ኤፌሶን ምዕራፍ 3:11 ላይም ተናግሯል። እንግዲህ ይህ ሁሉ የሚያስረዳው እግዚአብሔር የማይለወጥ አምላክ መሆኑንና ሐሳቡም የማይለዋወጥ መሆኑን ነው። ነገር ግን ሰዎች በሚያደርጓቸውና በሚፈጽሟቸው አንዳንድ ድርጊቶች ለተመልካች እግዚአብሔር ሐሳቡን እየለወጠ ያስመስለዋል ወይም ይመስለዋል። እናም አስቀድመን እንዳየነው እግዚአብሔር ፍርዱንም ርትዑንም አስቀድሞ አሳውቆናል። ሰው በዚህ እግዚአብሔር ሐሳብ ውስጥ የሚንሸራሸር ፍጡር በመሆኑ እግዚአብሔር በወሰነው በአንዱ ሲሄድ እግዚአብሔር የወሰነለትን በረከትም ይሁን መርገም ያገኛል። ይህ ሐሳብ ግን ከቅድመ ውሳኔ ጋር ምንም የሚያገናኘው የለም። በዚህም አንድ ትምህርት ወሰድን። ወደ ሶስተኛው ደግሞ ይህኑ ጸሎትን በተመለከተ በአእምሯችን የሚመላለሰው ጥያቄ ደግሞ እንዲህ ይላል። ሰው በሕይወቱ ሁሉ ከሞላለት ሕግጋተ እግዚአብሔርንም ከጠበቀ ምንም የሚሻው ከሌለው ጸሎት መጸለዩ ለምኑ ነው የሚል ነው። ይህ ሐሳብ ትክክል የማይሆንበት ምክንያት ደግሞ ሰው ምንም የሞላለት ነው ተብሎ ቢታሰብ በራሱ ፍጹም አይደለምና ስለዚህ ነው። በዚያውም ላይ የተደረገለትን ከማየትና በዚያ ከማመስገን ያልተደረገለትንና ያልተሰጠውን የሚመኝና የሚሻ ፍጡር በመሆኑ ነው። ማንኛውም ሰው ከራሱ ያገኘው በራሱ ፈቃድና ስልጣን ያደረገው የራሱ የሆነ ምንም አይነት ነገር የለውም። ማን ይመረምርሃል? የምትታበይስ በምንድን ነው? ከሌላ ያላገኘኸው አለህን? ያለህንም ከሌላ ካገኘህ እንዳላገኘ ለምን ትኮራለህ? ይለናል መጽሐፍ አንደኛ ቆሮንቶስ ምዕራፍ 4:7። ስለሆነም የማያዙት ፈጣሪ፣ የማያበድሩት አምላክ፣ የማይሰጡት ባለጸጋ፣ የማይሾሙት ንጉሥ የተባለ ጌታችንን ደጅ መጥናት ወደ እርሱም መጸለይ ያስፈልገዋል። እንዲያውም ሰው ሆኖ ተፈጥሮ በዚህ ዓለም እየኖረ መሻቱ ተፈጽሞለት ያለፈ የለም። ሰው መሻቱ የሚፈጸምለት ሐዋርያው በቃኝ ከማለት ጋር እግዚአብሔርን ማምለክ ታላቅ ረብ ነው እንዳለን ያለኝን ይባርክልኝ ያለኝ ይበቃኛል ሲል ነው አንደኛ ጢሞቴዎስ ምዕራፍ 6:6። እንዲህ የሚል እስከሌለ ድረስ ሰው ፈላጊና ሁልጊዜም መሻቱ የማይፈጸምለት ፍጡር ነው። ቅዱሳን ከሆኑ ግን በዚህ ዓለም የሚሹት የሚፈልጉት እስከሌላቸው ድረስ ከምንም ከማንም ነፃ ናቸው።
ለምሳሌ አንድ ባህታዊ በበረሃ በዓት ሰርቶ ከሰው ተለይቶ ሲኖር ጸረ ኩሉ ውሉደ አዳም የሚባል ሰይጣን ቀንቶበት መጥቶ ብእሴ እግዚአብሔር ብሎ ጠርቶ ይጼዋአከ ንጉሥ ይጠራሃል አለው። ባህታዊውም የመለሰው መልስ ግን አልቤ ንጉሥ ዘእንበለ እግዚእ ኢየሱስ ክርስቶስ፣ ከጌታዬ ከኢየሱስ ክርስቶስ በቀር ንጉሥ የለኝም የሚል ነው። ይህንም አንድ ሊቅ በቅኔው ምግበ ዓለምን መተው የተቻለው ሰው አርበኛ በሰልፍ አያሸንፈውም፣ ንጉሥም በእርሱ ላይ የለም ብሎ ወስዶታል። አራተኛው አሁንም ከጸሎት ጋር ልናነሳው የሚገባን መሰረታዊ ጥያቄያችን የምንጸልየውን ጸሎት እግዚአብሔር የሚያውቅ ከሆነ እንዲህ አድርግልኝ ብለን መለመናችን ለምንድን ነው የሚል ነው። ምንም እግዚአብሔር የሰውን ልቦና መሻት ከመታሰቡ አስቀድሞ ከመፈጸሙ አስቀድሞ እንደታሰበ እንደተፈጸመ አድርጎ የሚያውቅ የሚረዳ አምላክ ቢሆንም የአማኒው ሃይማኖት ይጸናለት የእግዚአብሔርም ቸርነት ይታወቅለት ዘንድ ሰው ለጸሎት በእግዚአብሔር ፊት በሚቆምበት ጊዜ ፍላጎቱን መሻቱን እየተናገረ ሊጸልይ ይገባዋል። በምንም አትጨነቁ፣ ነገር ግን በሁሉ ነገር ጸልዩ፣ ማልዱም፣ እያመሰገናችሁም ልመናችሁን ለእግዚአብሔር ግለጡ ተብለናል። ፊልጵስዩስ ምዕራፍ 4 ቁጥር 6። ቅዱስ ዳዊትም መንገድህን ልመናህን ለእግዚአብሔር ግለጥ፣ በእርሱም ታመን እርሱም ያደርግልሃል ብሏል መዝሙር 36። ይህንንም ሲያደርግ ጸሎት የሚያቀርበው ሰው ሃይማኖቱ ይጸናለታል፣ በረከቱ ይበዛለታል። የእግዚአብሔርም ቸርነት፣ ምሕረቱ፣ ርኅራኄው በሰዎች ዘንድ ይታወቃል። ስለዚህም የሚጸልይ ሰው በእግዚአብሔር ፊት ሲቆም ልመናውን ይገልጣል። ጸሎትም እንዳናስታጉል የታዘዘባቸው ሰዓቶች የታወቁ ናቸው። የወደድነውን ይሰጠን ዘንድ በምንጸልይበት ጊዜ እጃችንን እንዘርጋ። ምልጃም ከጀመርን ዘወትር እንጨቅጭቀው። የጸሎታችን ኃይል ወይም ውጤትንም እስክናገኝ ድረስ አንተወው። ርቱዕ ሃይማኖት ገጽ 106። እንግዲህ እግዚአብሔር በመዓልትና በሌሊት ወደ እርሱ ለሚጮኹ ለወዳጆቹ አይፈርድምን? ወይስ ቸል ይላቸዋልን? እላችኋለሁ ፈጥኖ ይደርስላቸዋል፣ ይፈርድላቸዋል። ሉቃስ 18 ቁጥር 7። ይህ ሲባል ደግሞ እግዚአብሔር እንደ ምድራዊ ንጉሥ ካለመኑት በቀር አይሰጥም ማለት አይደለም፣ ሳይለመንም ይሰጣልና። አምስተኛው ጉዳያችን ጸሎት ሁልጊዜ መልስ ያገኛሉ የሚል ነው ጥያቄው። ብዙ ጊዜ የጸሎት መልስ የሚመጣው ወይም የሚቀረው ከአቅራቢው ችግር ነው እንጂ ከተቀባዩ ወይም ከሰሚው አይደለም። ምክንያቱም ወትሰምዕ ለሆሳሰ ልብ፣ የልብን ሹክሹክታ ትሰማለህ እንዲል እግዚአብሔር ስንኳን ያፍን ንግግር የልብን ሐሳብ የሚያውቅ አምላክ በመሆኑ ጸሎተኛው ክፉም ቢሆን በጎ የሚጸልየውን ይሰማዋል። አልሰማም መባሉ ግን መልስ አለመስጠቱን መናገር ነው። መልስ የማይሰጠውም እንደዚህ ዓለም ሰው በጽነት ወይም በሌላ ምክንያት ሳይሆን ጸሎተኛው ወደ እግዚአብሔር የሚቀርብበት መንገድ ያልተስተካከለ ሲሆን ነው። ሰው ወደ እርሱ ቢጸልይ የሚሰማ መሆኑንም ሲናገር አሁንስ ይላል አምላካችሁ እግዚአብሔር በለቅሶና በዋይታ ወደ እኔ ተመለሱ፣ ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር መሐሪና ይቅር ባይ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12። እንዲሁም ኃጢአታችንን አምነን ብንናገር ግን ኃጢአታችንን ይቅር ይለን ዘንድ የታመነ ነው፣ ቸርም ነው፣ ከበደላችንም ሁሉ ያነጻናል ብሎናል በአንደኛ ዮሐንስ ምዕራፍ 1 ቁጥር 9። በዚህ መሰረት እግዚአብሔር ጸሎትን የሚሰማና የሚቀበል ለጸሎቱም መልስ የሚሰጥ አምላክ መሆኑን እንረዳለን። ነገር ግን አንዳንድ ጊዜ በጸሎት አቅራቢው ችግር የሚያቀርብበት መንገድ የተስተካከለ ባለመሆኑ እየሰማ ቸል የሚልበት መንገድ አለ። እግዚአብሔርም አለኝ፣ ስለዚህ ሕዝብ አንተ አትጸልይ፣ ይቅር እላቸው ዘንድ አትማልደኝ፣ የእነርሱን ነገር አልሰማህምና ትለምንላቸው ዘንድ ወደ እኔ አትምጣ። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም መንገዶች የሚያደርጉትን አታይምን? ኤርምያስ 7:16 ይሁዳዊ አማልክትህ እንደ ከተሞች ቁጥር እንዲሁ ናቸው፣ እንደ ኢየሩሳሌም መንገዶች ቁጥር ለነውረኛ ነገር ለበዓል ታጥኑባቸው ዘንድ መሰዊያቸውን ወይም መሰዊያዎችን አድርጋችኋል። አንተም ስለዚህ ሕዝብ አትጸልይ፣ በመከራቸው ቀን ወደ እኔ በጮኹ ጊዜ አልሰማቸውምና ስለ እነርሱ አትጸልይ፣ በምልጃና በጸሎት አትማል ብሏል አምላካችን። ኤርምያስ 11 ቁጥር 13፣ ሕዝቅኤል 14 ቁጥር 12። እግዚአብሔርም አለኝ ይላል ደግሞ ኤርምያስ 14 ቁጥር 11 ላይ እግዚአብሔርም አለኝ ለዚህ ሕዝብ ስለ መልካም አትጸልይላቸው፣ ቢጾሙ ጸሎታቸውን አልሰማም፣ የሚቃጠለውን መስዋዕትና የእህሉን ቁርባን ቢያቀርቡም ደስ አልሰኝባቸውም፣ በሰይፍና በራብ በቸነፈርም አጠፋቸዋለሁ ይላል።
ሌላው ደግሞ ከጾም ጋር በተለይ የሚነገር ኢሳይያስ 58 ላይ ያለውም እኔ ይህን ጾም የመረጥኩ አይደለሁምን? እንደዚች ባለች ቀን ሰው ራሱን ቢያሳዝን አንገቱንም እንደ ቀለበት ቢያቀጥን ማቅ ለብሶ በአመድ ላይ ቢተኛም ይህ ጾም በእግዚአብሔር ዘንድ የተመረጠ አይደለም ይላል እግዚአብሔር። እግዚአብሔርም እንዲህ አለኝ፣ ሙሴና ሳሙኤል በፊቴ ቢቆሙም ልቤ ወደዚህ ሕዝብ አያዘነብልም። እነዚህን ሕዝቦች ከፊቴ አባራቸው ይውጡ ይላል ኤርምያስ 15 ቁጥር 1። መባቻችሁንና በዓላቶቻችሁን ነፍሴ ጠልታለች፣ አጸያፊ ሆናችሁብኛል። ኃጢአታችሁንም ይቅር አልልም። እጃችሁን ወደ እኔ ብትዘረጉ ዓይኖቼን ከእናንተ መልሳለሁ። ምህላንም ብታበዙ አልሰማችሁም፣ እጆቻችሁ ደምን ተሞልተዋልና። ኢሳይያስ ምዕራፍ 1 ቁጥር 10። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ የዋህ ሰው ነበረ ተብሎ በዘኍልቍ ምዕራፍ 12 ቁጥር 3 የተነገረለት ሙሴ እንኳ ወደ ምድር ርስት መግባት ፈልጎ ጌታ እግዚአብሔር ሆይ ታላቅነትህንና ኃይልህን የጸናች እጅህንና የተዘረጋች ክንድህን ለእኔ ለአገልጋዬ ማሳየት ጀምረሃል። በሰማይና በምድርም እንደ ሥራህ እንደ ኃይልህም ይሠራ ዘንድ የሚችል አምላክ ማን ነው? እኔ እንድሻገርና በዮርዳኖስም ማዶ ያለችውን መልካሚቱን ምድር ያንም መልካሙን ተራራማውን አገር አንጢ ሊባኖስንም እንዳይ ፍቀድልኝ ብሎ ቢለምን እግዚአብሔር የሰጠው መልስ ይበቃሃል፣ በዚህ ነገር ደግመህ አትናገረኝ፣ ይህን ዮርዳኖስን አትሻገርምና ወደ ተራራው ራስ ውጣ፣ ዓይንህንም ወደ ባህር ወደ መስዕም ወደ አዜብም ወደ ምስራቅም አንስተህ በዓይንህ ተመልከት የሚል ነው። ዘዳግም ምዕራፍ 3 ቁጥር 24። ሳሙኤልም ቀብቶ ያነገሰው ሳኦል ከረድኤተ እግዚአብሔር ተለይቶ ይኖር ነበርና ዘወትር ያለቅስለት ይጸልይለት ነበር። እግዚአብሔር ግን በእስራኤል ላይ እንዳይነግስ ለናኩት ለሳኦል የምታለቅስለት እስከ መቼ ነው ነበር ያለው። አንደኛ ሳሙኤል ምዕራፍ 16፣ ማቴዎስ ምዕራፍ 12 ቁጥር 32። ትመኛላችሁ እንጂ አታገኙም፣ ትቀናናላችሁ፣ ትገዳደላላችሁ፣ በብርቱም ትፈልጋላችሁ፣ ልታገኙም አትችሉም፣ ትጣላላችሁ፣ ትሟገታላችሁ፣ ነገር ግን በእምነት ሆናችሁ አትለምኑምና የምትፈልጉትን አታገኙም። ትለምናላችሁ፣ ለፍትወታችሁ ትከፍሉ ዘንድ ለክፉ ትለምናላችሁና አታገኙም ይላል ያዕቆብ ምዕራፍ 4 ቁጥር 2። አረጋዊ መንፈሳዊም ወንድሙ ዮሐንስ መከራ እቀበላለሁ ጸጋ አለማግኘቴ ስለምንድን ነው ብሎ በጠየቀው ጊዜ ለጸሎቴ መልስ አለማግኘቴ ስለምንድን ነው ብሎ በጠየቀው ጊዜ ለእርሱ ሲመልስ እነሆ ታግሰን መከራ ሳንቀበል ለሰውነታችን ጸጋ እንሻለን። እኛ ለፈቃዱ ሳንታዘዝ ለፈቃዳችን ይታዘዝ ዘንድ እናገብረዋለን። ማለት ፈቃዱን ሳንፈጽም ጸጋ ስጠን እደርብን እንለዋለንና ስለዚህ ነው ብሎታል። አረጋዊ መንፈሳዊ ገጽ 259 መልእክት 23ንም ተመልከት ይላል። ሌላው ደግሞ ጊዜ ገቢር ለእግዚአብሔር እንደተባለ ለእግዚአብሔር ጊዜ ያለውና መልስ የሚሰጥበት ጊዜው ባለመድረሱ ዝም የሚልበት ምክንያት አለ። ጌታችን ኢየሱስም አንቺ ሆይ ከአንቺ ጋር ምን አለኝ? ጊዜ ያልደረሰም ወይም ጊዜ ገና አልደረሰም አላት ይላል በሰርጉ ቤት በዮሐንስ ወንጌል ምዕራፍ 2 ቁጥር 4 እንደምናነበው። እንዲሁም የሰዎችን ሃይማኖት፣ ምግባር፣ ትሩፋት፣ ትህትና ለሰዎች ይገልጽ ዘንድ ሲሻ እየሰማ ዝም የሚልበት ጊዜም አለ። ማቴዎስ ምዕራፍ 15 ቁጥር 21 ጽድቅህ እንድትገለጥ እንጂ እኔ በሌላ መንገድ የምፈርድብህ ይመስልሃልን? ኢዮብ ምዕራፍ 40 ቁጥር 8። ይህም የእግዚአብሔርን የቸርነት ብዛት፣ ለሰው ያለውን የፍቅሩን ጽናት፣ ለሰው ልጅ የሰጠውን እጅግ ብዙ የሆነ ነጻነት ያስረዳል። እንግዲህ ለዛሬ ከጸሎት ጋር በተያያዘ መለስ ብለን ለማየት እንደ ክለሳም እንደ ማስታወሻም አድርገን ያየነው ይህ በጥያቄና መልስ የቀረበው ጉዳያችን በእውነት በብዙ መልኩ የምንማርበት የምንመከርበት እንደሆነ ተስፋ እናደርጋለን። ምናልባት ጥያቄዎቹ እኛን ላይመለከቱ ይችላሉ። እኔ እግዚአብሔር የልቤ መሻት እንደሚፈልግ አውቃለሁ፣ ግን መለመን አለብኝ ብሎ የሚለምን ሰው ትክክለኛ ነው ማለት ነው። ግን እኔ ምን ቸገረኝ ባልጸልይ፣ እሱ እግዚአብሔር ሞልቶልኛል፣ ሁሉ ነገር በእጄ በደጄ ነው፣ ቤቱም ልጁም ትዳሩም ሁሉም ነገር አለኝ ብሎ ደግሞ ቸል የሚል ደግሞ እንደሚጎዳም ያየንበት የተማርንበት ነው። እንደው 5ቱ ጥያቄዎች ምን ነበሩ ብለን ለመከለስ ያህል አንደኛው እግዚአብሔር ልቦና ያሰበውን ኩላሊት ያጤሰውን ያመላለሰውን መርምሮ የሚያውቅ ከሆነ እሱ የልብን መሻት የሚረዳ ደግ ቸርና ቅን አምላክ መሆኑ እየታወቀ ጸሎቴን ስማኝ ማለት ሞኝነት አይሆንም ወይ? ማለት ያውቀዋል ሁሉ ለምንድን ነው ስማኝ ብዬ የምለምነው የሚለውን ምላሹን አግኝተናል። ሁለተኛ ያየነው ደግሞ የእግዚአብሔር ሐሳብ እንደ ሰው ሐሳብ የማይለዋወጥ እግዚአብሔር በውሳኔው የሚጸና አምላክ ሲሆን ወደ እርሱ ጸሎት ማቅረብ ውሳኔ ይለውጥ እንደማለት አይሆንም ወይ
የሚለውም እንደዚሁ በግሩም መልኩ ሰፋ ባለ ሁኔታ ተመልሶልናል። ሶስተኛውም ደግሞ በሕይወቱ ሁሉ ሰው ማለት ነው በሕይወቱ ሁሉ ከሞላለት ሕግጋተ እግዚአብሔርንም ከጠበቀ ምንም ምን የሚሻው ከሌለው ጸሎት መጸለዩ ለምኑ ነው የሚለው እንደሚያስፈልገው ጸሎት እና አራተኛው የምንጸልየውን ጸሎት እግዚአብሔር የሚያውቅ ከሆነ አሁን ለምሳሌ እኔ አንድ ነገር አድርግልኝ የምለውን ነገር እሱ አምላካችን ቀድሞ ያውቀዋል። ታዲያ እንደገና አድርግልኝ ብዬ ለሱ መናገሬ ለምንድን ነው የሚለውንም ምላሽ አግኝተናል። ሌላው የመጨረሻው ያየነው ጸሎት ሁል ጊዜ መልስ ያገኛል ወይ ነው። የምንለምነው የምንጸልየው ነገር ሁሉ መልስ ያገኛል የሚለውን በተለያዩ ምክንያቶች እንደሚያገኝም እንደማያገኝም እግዚአብሔር ሁሉን እንደሚሰማና በራሱ ጊዜ እንደሚመልስልን የተረዳነው ነው ብለን ተስፋ እናደርጋለን። እግዚአብሔር አምላካችን አሁንም ስላስተማረን ስለመከረን ክብር ምስጋና ለገናና ስሙ ይሁንልን። እንግዲህ በዚች በነጻች በጎላች በተረዳች በተዋህዶ እምነታችን ልንሰማቸው ልንመከራቸው በልባችንም እንድናሳድር ከሚያስፈልጉን ትምህርቶች ጸሎትን በተመለከተ በዚህ ሁኔታ ምናልባት አንዳንዶች ግራ የሚገባን ወይም ደግሞ በዚህ መልኩ የሚጠይቁም ሰዎች ካሉ እንዲህ ነው ብለን ለማስረዳት ትንሽም ቢሆን አንዳንድ መነሻ ሀሳብ እንዲኖረን ለማድረግ ነው ይህንን መልእክት እያገኘ ነው። እግዚአብሔር አምላካችን በእውነት የሕይወትን ቃል ያሰማልን። ይህንን መልእክት ጽፈው ደጉ ሰው የሰጡን መምህር አብርሃም አረጋ በጎንደር መንበረ መንግስት መድኃኔዓለም ቤተ ክርስቲያን የአራቱ አንድምታ ትርጓሜ መጽሐፍት ምስክር ጉባኤ ቤት ያሉ ናቸው። ህብረ ስርዓት ዘቤተ ክርስቲያን ኦርቶዶክሳዊት የሚለው የመጽሐፉ ርዕስ ህብረ ስርዓት ዘቤተ ክርስቲያን ኦርቶዶክሳዊት እጅግ በጣም በርካታ ሀሳቦች የተካተቱበት መጽሐፍ ነው። ከዚህ የተለያዩ ሀሳቦችን እኛም ከዚህ ቀደም ወደ እናንተ አድርሰን ነበርና መጽሐፉን መቼስ መያዝ የመሰለ ነገር የለምና እጅግ በጣም በርካታ እውቀት ታገኙበታላችሁ። እንድትይዙት ከወዲሁ በመጠቆም ነው የዛሬውን መርሃ ግብራችንን እንደሱ እንዳምላካችን ፈቃድ የምናጠናቀቀው። ባለፈው ይህንን ጾም በጀመርን ጊዜ ማለትም አሁን ያለንበት የነቢያት ጾም ወይም በተለምዶ የገና ጾም የምንለውን የጾሙት ነቢያት ናቸውና ከነቢያት አንዱ የሆነው ደግሞ ትንቢተ ኢሳይያስ ከአበይት ነቢያት አንዱ ነውና ምንም ምዕራፉ ረጅምም ቢሆን በክፍል አድርገን የመጽሐፍ ቅዱስ ንባባችን እናካትተዋለን ብለናልና መድኃኔዓለም ፈቃዱ ቢሆንልን ይህንኑ የሚቀጥለው የመጀመሪያውን ክፍል እናደምጣለን። ትንቢተ ኢሳይያስን መጽሐፍ ቅዱስ መቼስ በእጃችን በቤታችን ቢኖር ገልጦ የማንበቡ እንደው ድፍረቱም አንዳንዴ አይኖረንም መሰለኝ። ብዙዎቻችን እንደው የትጋ ነው ወዴት ነው የተጻፈው የሚለው ነገር እንዳይኖረን እስኪ እንደው ቢያንስ ሰምተነው እንኳ በልባችን ላይ በአእምሯችን ላይ ይፍሰስልንና እርሱ አምላካችን እንደው በዚህ መልኩ እንድንማር እንዲያደርገን በማሰብ ነው እጅግ በጣም በርካታ ከዚህ ቀደም ወደ እናንተ ከብሉይም ከሐዲስም የመጽሐፍ ቅዱስ ንባባትን በንባብ በጥሬ ንባቡ እንዳለ መጽሐፉ እንዳለ ማለት ነው ወደ እናንተ አድርሰን ነበርና እንደው ቢያንስ የት ጋር ነው የተጻፈው ቢባል ትንቢተ ኢሳይያስ ላይ ነው አንብቤዋለሁ ወይም ሰምቼዋለሁ እንድንል እንኳ ትንሽ መነሻ እንዲኖረን ነው። በዚህ ላይ ደግሞ ምናልባት ብዙ ጊዜ እንዲህ አይነት ነገሮችን ወደ እናንተ የምናደርሰው ለማንበብ ችግር ያለባቸው እናቶቻችን፣ አባቶቻችን፣ አረጋውያን በአጠቃላይ በተለያየ መልኩ ብቻ ግን እንደው መጽሐፉ ቅርበት የሌላቸው ሰዎችም በዚህ መልኩ እንዲረዱ በማሰብ ነው ይህንን ወደ እናንተ እያደረስን ያለ ነው። እንግዲህ በሚቀጥለው የመጀመሪያውን ክፍል እንደ አምላካችን ፈቃድ እሱ አምላከ ቅዱሳን አምላከ ነቢያት ይርዳን ለማድመጥ እንሞክራለን። እንግዲህ በክፍል እያደረግን ነው የምንሄደው። በመሀል በዓላት ሲመጡ የነዛን የበዓላት ሁኔታ የሚያጠይቁ መርሃ ግብሮችን እናስገባለን። ምንባቡን ግን 66 ምዕራፎች ናቸው። እነሱን መድኃኔዓለም እንደፈቀደልን በሰላም አስጀምሮ እንዲያስፈጽመንና እንድንማር እንድንመከርበት በሚያሳስብ ሁኔታ እናደምጣለን ብለን ወደ እናንተ ይህንኑ ቀጠሮ ለማስያዝ ነው። ይቆየን አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። መቼስ ስለ ጸሎት ነገር ስንሰማ ሀገራችን እጅግ በጣም ብዙ ጸሎት የሚያስፈልጋት ሀገር ናት። በተለያየ ሁኔታ የምናያቸው የምንሰማቸው ነገሮች ለዓይን የሚዘገንኑ፣ ጆሮን ጭው የሚያደርጉ፣ ህሊናን የሚረብሹ፣ እረፍት የሚያሳጡ ናቸው። በተለይ እንደኔ እንደናንተ ኦርቶዶክሳውያን ሆነው ግፍ የሚፈጸምባቸው ወገኖቻችን እጅግ በጣም በርካታ ሆነዋል። በየጊዜው በየሰዓቱ የሞትን ነገር ነው የምንሰማው። እንዲሁም ደግሞ ክርስቲያናዊ ህይወታችን የሚፈታተኑ እጅግ በጣም በርካታ ከክርስትና ህይወት የራቁ ፈሪሃ እግዚአብሔር ሰውንም ማክበር መፍራት የሌለባቸው እጅግ በጣም የምናያቸው የምንሰማቸው በተለያዩ ሚዲያዎች የምንከታተላቸው እነገሌን እንገላለን እነገሌን እንዲናደርጋለን የሚሉ ቤተክርስቲያኒቷን ለማጥፋት ቆርጠው ታጥቀው የተነሱ የፈታኛችን የዲያብሎስ ዘወትር የማይተኛው የማያንቀላፋው እኛን ሊጥለን በተለያየ መልኩ እግዚአብሔር አምላካችንን እንድንተው ሊያደርግ የሚሞክር የሰይጣን ፈተና እንዳለ ከሁላችንም የተሰወረ አይደለም። ለዚህ ሁሉ እጅግ በጣም በርካታ ተነግሮ ተዘርዝሮ በእናንተ የተሰወረ አይደለምና እጅግ ተዘርዝሮ ለማያልቀው የሀገራችን መከራ በእውነት አሁን እንደሰማነው በእውነት የጸሎት ሰዎች መሆን አለብን።
እኛ ወይ በራድ ወይ ትኩስ ስላልሆነ ነው ፈተናችን የበዛብን። በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆንስ መልካም በሆነ ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስ ስላልሆንክ ከአፌ ልተፋ ነው። ሀብታም ነኝና ባለጠጋ ሆኛለሁ፣ አንድም ስንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪንም ድሃም እውርም የተራቆትክም መሆንን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትህን አፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችህን የምትኳኩለውን ኩል ከኔ ትገዛ ዘንድ እመክርሃለሁ እያለ በራዕየ ዮሐንስ ምዕራፍ 3 ቁጥር 15 ጀምሮ በሎዶቅያ ወዳለው ቤተክርስቲያን የተላከው መልአክ ነገረን መልእክት እጅግ በጣም መሰረታዊ ነው። ስለዚህ በራድ ወይም ትኩስ ሳንሆን ወዲያና ወዲህ ብቻ እንደው የዓለሙም ነገር የቤተክርስቲያኑም ነገር ሳይቀርብን እንዲሁ ምንም ነገር ከንፈር እየመጠጥን ብቻ በብዙ መልኩ እየተፈተንን ያለነውና የሚቆርጥ ልቦና ስጠኝ እባክህ፣ ካንተ ጋር ነኝ ስል አንተ የምትወደውን እየሰራሁ ፍቅርህን እያሰብኩ በሃይማኖት ጸንቼ በምግባር ቀንቼ እንደ ሐዋርያው እንደ ቅዱስ ጳውሎስ የቀረውን ድካሜን ሳልቆጥር የሚያሳስበኝ የአብያተ ክርስቲያናት ጉዳይ ነው እንዳለ ስለ ቤተ ክርስቲያኔ፣ ስለ ወገኖቼ፣ ስለ ሕዝቤ የሚያንገበግበኝ አድርገኝ ብለን ልባችንን ለዛ ፍቅር አነሳስተን አምላካችን መልስ ሰጪ ነውና ቅድም እንደተባለው ይሰጣል እሱ። እኛ ግን እንደሚሰጥ ሆነን ስላልቀረብን ነውና ከሱ ምንም ጥፋት ከሱ ምንም ስተት የለም። እኛ ግን ለሱ ለአምላካችን የተመቸን ስላልሆንን እሱ አምላካችን ኢትዮጵያውያንን እንደሚያውቀን ስላላገኘን ችግራችን መከራችን እየበዛ እየረዘመ ነው። ስለዚህ በሃይማኖት ሆነን በምግባር ሆነን በእውነት ለአንዲት ሰከንድ እሱ በሚያውቃት ሕሊና ሰብሰብ ብለን መስቀሉ ስር ድፍት ብንል መድኃኔዓለም መልስ ለመስጠት ምንም ጊዜ አይፈጅበትም። አምላካችን እባክህ ድረስልን ማለት ነው ከኛ የሚጠበቀው። ድረስልን ስንል እኛ እሱ ድረሱበት ላለን መጽሐፍ፣ ድረሱበት ኑሩበት ላለን የቤተክርስቲያን ስርዓት፣ ኑሩበት ተከተሉት ላለን ለሱ ትእዛዝና ለሕጉ ቀናተኛ ሆነን በዚያ ፍቅር የምንመላለስ ከሆነ አምላካችን ሳንለምነው የሚያስፈልገን አውቆ ይሰጠናል። ስለዚህ ከሁሉ በላይ እኛንን መመለስ ያለብን፣ እኛንን በንስሐ ሕይወት እግዚአብሔር አምላካችን የሚወደውን ነገር እያደረግን መመላለስ ያለብን። የቀረው ምንም እንኳ ወገኖቻችን ጉዳያቸው አስጨንቆን በተለያዩ አካባቢዎች በተለያዩ መድረኮች ላይ ብንቆምም መቆምም የሚገባ ቢሆን ማለት ነው፣ ለሚበልጠው ነገር ግን መሽቀዳደም ስለሚገባ የሚበልጠውን አብልጠን አብዝተን እናድርግ። አብልጦ አብዝቶ መጮህ ዋጋ ስላለው ማለት ነውና አምላካችን አሁንም የቸርነቱን ስራ እንዲሰራልን፣ ደጉን እንዲያቀርብልን፣ ፍቅሩን እንዲያበዛልን፣ የይቅርታውን ነገር ለሁላችንም አብዝቶ ሀገራችን ኢትዮጵያን በዓይነ ምሕረቱ እንዲመለከትልን፣ ስላዛኝ ስለመብርሃን አስራ ስለሰጣት ስለሱ አብሮ እንዲዳብስልንና ደገኛውን መልካሙን ጊዜ እንዲያቀርብልን የሱ የመድኃኔዓለም የተቀደሰ ፈቃዱ ይሁንልን። አሜን። ቆየን። በቀረው በሌላ መርሐ ግብር እንመለሳለን። እንግዲህ መቼስ ታግሳችሁ ሰምታችሁ ይህንን መልእክት ለሌላው ታዳርሳላችሁ ብለን ተስፋ እናደርጋለን። መቼስ ላይክ፣ ሼር፣ ሰብስክራይብ የሚሉ ቃላትን እየለመዳችኋቸው የምታውቋቸውም ስለሆነ እነዚህን ደግሞ ለዚህ መርሐ ግብርም ቢሆን እንደሚገባው እንድታደርጉ ከወዲሁ ለመጠቆም እንወዳለን። እንደው መቼስ 200,000 ሰብስክራይበር ገባን ብንልም ያው እንደምታዩት ነው የሚከታተለው ሰው 1,000ም 2,000ም ሊሆን ይችላል። የሰው ምርጫው የተለያየ ስለሆነ እኛ የእግዚአብሔርን ቃል ለማዳረስ አንድ ሰውም ከሰማና ከተለወጠ ትልቁ በእውነት እግዚአብሔር የሚወደው ስራ ይሄ ነውና በመላእክትም ዘንድ ደስታ ይሆናልና እኛም በእጃችን ካለው ምንጭ በእኛ ብቻ እንዳይቀር በማለት ስለሆነ ይህን መርሐ ግብር እያደረስን ያለ ነው። ማናችንም ሰምተን ዋጋ ለምናገኝበት ነገር እንዲያተጋን ከዚህ በኋላ ያለው ቀሪ ዘመናችንን እንኳ በልባምነት እንድንፈጽም እርሱ በቸርነቱ እንዲረዳን እየተማጸን አሁንም ይህንኑ መርሐ ግብራችንን አብልጠን አብዝተን አጠንክረን እሱ ራሱ መድኃኔዓለም ኢየሱስ ክርስቶስ እየረዳን ካለሱ ምንም ማድረግ ስለማንችል እሱን ዋጋዥ አድርገን የቅዱሳን ጸሎት እየደገፈን የእናታችን የመብርሃን እንዳይነ ጥቅሻ የሚደርሰው ጸሎት አብሮን ሆኖልን ማድረጋችንን እንቀጥላለን። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁን። ትንቢተ ኢሳይያስ ምዕራፍ 1 ብለን በሚቀጥለው እንመለሳለን ብለን ተስፋ እናደርጋለን። እስከዚያው አሁንም አምላካችን ሀገራችንን፣ ሕዝባችንን፣ ቤተክርስቲያናችንን በቸርነቱ ይጠብቅልን። የእኔንም የእናንተንም መጨረሻ በእናትነት ፍቅሯ መብርሃን ታሳምርልን። አሜን።